እግር ኳስና ነዳጅን ምን አገናኛቸው? ጣቢያው ተወዳጁ ብስራት ኤፍኤም 101.1 ነው። በኢራንና በእስራኤል እንዲሁም በአሜሪካ መካከል እየተካሄደ ባለው ጦርነት ምክንያት በዓለም ዙሪያ ብዙ ክስተቶችን እየተመለከትን እንገኛለን። የኢራን ጦር ቃል አቀባይ እንደገለጹት አሜሪካ እጅ እስክትሰጥ ድረስ ጦርነቱን እንቀጥላለን፣ እስራኤልና አሜሪካም ላደረሱት ጥቃት ዋጋቸውን እንዲያገኙ እንፈልጋለን፣ ካልደመሰስናቸው ወይም እጅ ካልሰጡ ጦርነቱን በፍጹም አናቆምም ሲሉ ቃል አቀባዩ ሲናገሩ ተደምጠዋል። በአፍሪካም፣ በኤዥያም፣ በደቡብ አሜሪካ፣ በአውሮፓ የነዳጅ እጥረት አጋጥሟል። መንግስታትም የተለያዩ የዋጋ ጭማሪዎችን በማድረግ ላይ ይገኛሉ። በዚህ መሃል ዜጎች እየተጎዱ ይገኛል። በአንጻሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲህ አሉ። አሜሪካ በሆርሙዝ ሰርጥ ውስጥ ነዳጅን አታስገባም፣ እኛ በሆርሙዝ ላይ ጥገኛ አይደለንም ሲሉ ተናግረዋል። በመካከለኛው ምስራቅ ያለው ቀውስ ተባብሶ በቀጠለበት በዚህ ሰዓት የነዳጅ እጥረት በእግር ኳሱ ላይ ሊፈጥር የሚችለውን ተጽዕኖ የምንመለከት ይሆናል። ሙሉ ቀን ሙጬ ነኝ፣ አብራችሁን ቆዩም። ሰሞኑን እያጋጠመ ያለው የነዳጅ ሁኔታም ዓለምን አስጨንቋል። የነዳጅ እጥረቱ ከሚጎዳቸው መካከል ውስጥ አንደኛው እግር ኳሱ እንደሆነ ይነገራል። የአሜሪካ እስራኤልና ኢራን ጦርነት በከፍተኛ ደረጃም በእግር ኳስ ክለቦች ላይ ተጽዕኖ ሊያሳድር ይችላል እየተባለ ይገኛል። በተለይም ሎጂስቲክን ማስተጓጎል፣ የፋይናንስ ጫናን መጨመር እና የጨዋታ መዘግየትና ፕሮግራሞችን ለሌላ ጊዜ እንዲተላለፉ ሊያደርግ የሚችልበት እድል ከፍተኛ መሆኑን ባለሙያዎች ይገልጻሉ። በ2021 በሀገረ እንግሊዝ በተለያዩ ምክንያቶች የነዳጅ አቅርቦት እጥረት ማጋጠሙን ተከትሎም በታችኛው ሊግ የሚገኙ የአንዳንድ ክለቦች ጨዋታ መቋረጣቸውና ተጫዋቾች ልምምድ እስከ ማቆም መድረሳቸው የሚረሳ አይደለም። አሁን ያለው ሁኔታ ግን ከባድ ይመስላል። ታላላቅ የአውሮፓ ሊጎች ከነዳጅ እጥረት ጋር ተያይዞ ያጋጠማቸው ችግር ባይኖርም ጦርነቱ የሚቀጥል ከሆነ ግን በብዙ መንገድ ክለቦቹ ሊቸገሩ እንደሚችሉ የኢኮኖሚ ባለሙያዎች የተለያዩ ሀሳቦችን በማንሳት ላይ ይገኛሉ። ለእግር ኳሱ ቅርብ የሆኑ ሰዎች ደግሞ ይህ ጦርነት ካልቆመም የምንወደውን እግር ኳስ ለጊዜውም ቢሆን እንዳናጣውና ሊጎች እንዳይቋረጡ ፍራቻ አለን በማለት ስሜታቸውን በንግግር የሚገልጹ ሰዎች ቁጥራቸው እየጨመረ ነው። የላሊጋው ፕሬዝዳንት ሃቪየር ቴባስ የአሜሪካ እስራኤልና ኢራን ጦርነት እንዲቆም እንፈልጋለን። በእርግጥ ይላሉ ቴባስ፣ በእርግጥ በስፔን፣ በእንግሊዝ፣ በጣሊያን፣ በጀርመንና በፈረንሳይ የሚገኙ ታላላቅ የአውሮፓ ክለቦች አብዛኛዎቹ በጥሩ ሁኔታ ላይ የሚገኙ ናቸው። ምንም አይነት የገንዘብ ችግር የሌለባቸው መሆኑ በግልጽ የሚታይ ነው። ስለዚህ ትልልቆቹ ቡድኖች ሳይቸገሩም ተዘዋውረው ሊጫወቱ ይችላሉ የሚሉት ፕሬዝዳንቱም ሌሎች ክለቦች ላይ ግን በጊዜ ሂደት የሚታይ ፈተና ሊያጋጥማቸው እንደሚችል አስባለሁ ሲሉ ቴባስ ስጋታቸውን ገልጸዋል። የነዳጅ እጥረት ማጋጠሙም በክለቦች ላይ ብቻ ሳይሆን በደጋፊዎች ዘንድም ከባድ ተጽዕኖ ሊያሳድር ይችላል እየተባለ ነው። አብዛኛዎቹ ደጋፊዎች ክለቦቻቸውን ለመደገፍ ትራንስፖርትን በመጠቀም በተለያዩ ስቴዲየሞች በመገኘት ቡድኖቻቸውን ያበረታታሉ፣ ጨዋታዎችን ይመለከታሉ። አሁን ባለው ሁኔታ የነዳጅ እጥረቱና ጭማሪው ለውጥ የማያሳይ ከሆነ ደጋፊዎቹ ከቦታ ቦታ ተዘዋውረው ጨዋታዎችን ላይመለከቱ የሚችሉበት እድል ከፍተኛ ሊሆን እንደሚችል ይታመናል። በነዳጅ እጥረቱ ምክንያት በአንዳንድ ስቴዲየሞች የደጋፊዎች ቁጥር ሊቀንስ ይችላልም ተብሏል። አንዳንዶቹም አሁን ባለው ሁኔታ ብዙ ነገሮችን በጥርጣሬ መልክ ቢመለከቱትም ፊፋ ለ2026ቱ የዓለም ዋንጫ 48 የሚደርሱ ብሔራዊ ቡድኖች እንዲሁም ደጋፊዎች ወደ አሜሪካ፣ ሜክሲኮና ካናዳ መዳረሻቸው ይሆናል ተብሎ በማሰብ የፊፋ ኃላፊዎች የአውሮፕላን በረራዎች በታቀደላቸው ጊዜ ስራቸውን በአግባቡ እንዲሰሩና የነዳጅ እጥረቱ እንዳያጋጥም ለማድረግ እንዲ
እንዲሁም የዓለም ዋንጫው በታቀደለት ጊዜ ተጀምሮ እንዲጠናቀቅ ከሚመለከታቸው ኃላፊዎች ጋር ትኩረት አድርገው እየሰሩ እንደሆነ አሳውቀዋል። በእንግሊዝ የሚገኙ የተለያዩ ክለብ ደጋፊዎች በሰጡት አስተያየት ሊጉ ሊጠናቀቅ ተቃርቧል። በነዳጅ እጥረቱ ምክንያት ከጉዞ ጋር ተያይዞ ችግሮች ሊያጋጥሙን ይችላሉ። ነገር ግን መስዋዕትነትም ከፍለን ቢሆን ስቴዲየም እንገኛለን። ሊጉ እንዲቋረጥ አንፈልግም። ነገር ግን በኢራን አሜሪካና እስራኤል መካከል የተፈጠረው አለመግባባትና ጦርነት በቶሎ እንዲቆም ፍላጎቱ አለን በማለት ሐሳቦቻቸውን እየገለጹ ይገኛል። ሰላም ለዓለማችን፣ ፍቅር ለምድራችን። ጤና ይስጥልኝ።